ውይ ሲያሳዝን በጣም ነው እንደ የደበደበህ። እጁን እንኳን ማንቀሳቀስ እኮ አልቻለም። በጣም ነው የተጎዳው። ይሄማ ቦክስ ሳይሆን መብረቅ ነው። የማይመስል ነገር ለኦዲየንስ አትንገር አይደለም የሚባለው። ኤፋ ትላንት ብሩክ ደበደበኝ ነው ያለው፣ ብሩክ ደብድቦኝ ነው ያለው ወይስ እኔ ተሳስቼ ነው? እኔማ ምናልባት ተሳስቼ ሊሆን ይችላል ብዬ ቪዲዮውን ደግሜ ያየሁት። ብሩክ ደብድቦኝ ነው የሚለው። የቱ ጋር ተጎዳህ? ምኑ ጋር መታህ? ሲባል ደግሞ ብብቱን ነው እየገለጠ የሚያሳየው። ላጭቶ ነው እንደ የላከው። እንዴት ነው ቡራ ኤፋን ለመደብደብ ብብቱ ስር የሚገባው? ከቁመት አንጻር እንደዚሁ ሳሏቸውማ። ብሩክ የትና የት ነው ቁመቱ? ኤፋ ደግሞ ቁመቱ የት ናት? ከዛቸውም ብሶ ብብቱን ነው እኮ የሚገልጠው። ምንም የማይመስልና አብሮ የማይሄድ ድራማ። አንድ ድራማ እኮ የዛን ድራማ ገጸ ባህሪ ያንን ገጸ ባህሪውን ሊጫወት የሚችል ተዋናይ ነው የሚመረጠው። ካልሆነ ደግሞ ርዕስ መቀየር ነው። ስለዚህ ይሄ ድራማ ፈጽሞ አብሮ አልሄደም። ኤፋ ይሄ ትወና ጭራሽ አልመጠነህም። ይሄን ሁሉ ጥረት የምትሄደው ሀይሚና ብሩክን ለመለያየት እንደሆነም እናውቃለን። እነሱን ለመለያየት የለፋኸውን፣ የደከምከውን፣ የጣርከውን፣ ያስመሰልከውን ያክል ግን ለማስታረቅ ጥቂት እንኳን አልሞከርክም። በጣም የሚያሳዝነው ይሄ ነው። እንደ ታላቅነትህ እንደ ወንድምነትህ ለማስታረቅ ሳትሞክር ለመለየት ግን ለመለያየት እያደረከ ያለው ጥረት ከአንድ ትልቅ ሰው የማይጠበቅ ነገር ነው። ቢቻል ደግሞ ለብሩክ ኦዲየንሶች ጭምር ለብሩክ ያላቸው አመለካከት እንዲዛባ የሚያደርግ ነበር ባይዘው የዛሬው ቪዲዮ። ብዙ ተመልካቾች ግን ብሩክን ስለሚያውቁት ብሩክ ይህን አያደርግም ብለው ነው የኮመቱት። ስለዚህ ኦዲየንሶች ልክ ናቸው። ብሩክ አያደርገውም፣ ሊያደርገውም አይፈልግም። በቡራና በኤፋ መካከል ያለው ልዩነትም ይሄ ነው። ኤፋ ማድረግ የሚችለውን ሁሉ ነው ማድረግ የሚፈልገው። ከቻለ በቃ መብቴ ነው እኮ እያለ ያለው። እህቴ ናት በወስዳት መብቴ ነው፣ እህቴ ናት እንደዚህ ቢሆን መብቴ ነው፣ እህቴ ናት እንደዚህ ቢሆን መብቴ ነው እያለ እኮ ነው እየተናገረ ያለው። መብትና ማድረግ ደግሞ ይለያያል። የሰው ልጅ እኮ ብዙ መብት አለው፣ ነገር ግን ጥቂቶቹን እየመረጠ የሚያደርገው ለምንድን ነው? ስለዚህ ቡራ ኤፋን መደብደብ ቢችል እንኳን እየቻለም አያደርገውም። ምክንያቱም ከኤፋ ምንም የሚፈልገው ነገር ስለሌለ፣ መስማማት የሚፈልገው መታረቅ፣ መነጋገርና ተወያይቶ ነገሮችን ተደማምጦ ማስተካከል የሚፈልገው እኮ ከሀይሚ ጋር ነው እንጂ ከኤፋ ጋር ምን አገናኙ? ኤፋ እኮ ለምክር ቢሆን ኖሮ ሁለቱን ለማስታረቅ መክሮ ተቆጥቶ ሞክሮ ሁለቱን ለማስታረቅ ነበር የሚያደርገው እንጂ ከኤፋ ጋር ድብድብም ሆነ ንግግር እንደማያስፈልግ እኮ አይቶታል። ትላንት ጭራሽ ወደ ቤት አላስገባውም። ይህን ያክል ለድብድብ የሚፈልገውም ነገር አይደለም። ብሩክ ይህንን ነገር እንደማይፈልገውም እንደማያደርገውም እርግጠኛ ነን ብዙዎቻችን። ሀይሚዬ ደግሞ አስተዊ እውነት ወደ ኋላ እየተመለሽ አንዳንዴ እንኳንስ እንደዚህ 1-2 አመት አብረን ያሳለፍናቸው ሰዎች ይቅርና አንድ ቀን በሆነ አጋጣሚ የተገናኛቸውን ሰዎች ውለታ እንኳን ባይባልም የሆነ የምናስታውሰው መልካም ነገር ይኖራል። ብዙ መልካም ነገሮች፣ ብዙ ደስ የሚሉ ትዝታዎች አሉ። በዚህን ልክ ወንድሜ ስትይ በጣም ይደብራል። እውነት እኔ ሀይሚ ከልቤ ነው የምወድሽ። ነገር ግን አሁን እያደረግሻቸው ያሉት ነገሮች በጣም የተሳሳቱ እንደሆነ ማወቅ አለብሽ። በዋናነት ወንድሜ የምትይ ወንድሞቼን አክብር። ወንድሞቼ የብሩክ ወንድሞች ላንቺ በጣም እንደ እንቁ እኮ ነው የሚያዩሽ። ባይዘው የብሩክ ወንድሞች የሚሰጡሽ ወደ ጋሽዬና ወደ ሙሼ አልሄድም። ምክንያቱም ጋሽዬና ሙሼ በእኛ ልንገምታቸው ልንገመግማቸው የምንችላቸው ሰዎች አይደሉም። ትልቅ ሰዎች ናቸው። ሙሼ ለሀይሚ፣ ጋሼ ለቡራ፣ እንደዚሁም ሀይሚና ብሩክን ለይቶ እንደማያይ አይተናል። ጋሽዬ ለቡራ ምን ያህል ቦታ እንዳለው፣ ሙሼ ለሀይሚ ምን ያህል ቦታ እንዳላት ሁሌ ደጋግመን ማየት ሳይሆን ኦሬዲ ያየነው ነገር በቂ ነው። ምንም እንኳን ቢያደርጉ ለምሳሌ ሙሼ ሀይሚን ብትቆጣት ጋሼ ቡራን ቢቆጣውም እንኳን የአባትነት ስሜት፣ የእናትነት ስሜት፣ የቤተሰብ ስሜት፣ የታላቅነት ስሜት እንደዚሁም ምክር ብለው እንጂ ክብር ጋር ምንም የሚያገናኘው ነገር የለውም።
በጣም ይከባበራሉ፣ በጣም ይዋደዳሉ። በሙሼና በጋሼ ምንም የምንናገረው ነገር ሊኖር አይገባም። ወንድሞቼ ነው እያለች ያለችው። ወንድሞቹ በጣም ነው የሚያከብሩሽ፣ በጣም ነው የሚወዱሽ፣ ትልቅ ቦታ ነው የሚሰጡሽ። ያንቺ ወንድሞች ግን እኔ ወንድሞች አልኩኝ ይቅርታ፣ ኤፋን ለማለት ፈልጌ ነው። ምክንያቱም አሉ ብዙ በተለይ አብርሽ በንግግሩ፣ በተግባሩ፣ በሁሉ ነገሩ በጣም አስተዋይ፣ የሰዎችን መብት እስከ ጥግ የሚሰጥ በጣም ደስ የሚለኝ ፍትሃዊ የሆነ ሰው ነው። ባይዘው አብርሽ በጣም ከምንም በላይ አስተሳሰቡ ያንጸባርቃል። አንዳንድ ሰው ከንግግሩ ትረዳላችሁ ያ ሰው እንዴት ነው የሚያስበው የሚለውን ነገር ትረዳላችሁ። እና አብርሃም በጣም አስተዋይ ሰው እንደሆነ ነው ብዙ ጊዜ የምረዳው። በዚህም አሁን ይዤው በመጣሁት አጀንዳ ላይ የአብርሃም እጅ የለበትም። መናገርም የምፈልገው ስለ ወንድሟ ስለዚህኛው ስለ ኤፋ ነው። ኤፋ ብሩክን አላከበረውም። እንግዲህ ኤፋ ብቻ ሳይሆን ክብር የሚፈልገው ብሩክም ክብር ይፈልጋል። አንደኛው ሲያከብር ነው ይሄኛው የሚከበረው። ስለዚህ ሀይሚ ወንድሜ ወንድሜ ከማለትሽ በላይ አንድ ሰው ከጎኑ የምንቆመው ግዴታ የስጋ ዝምድና ሲኖረን ወንድማችን ሲሆን ወይ የሆነ የሰፈራችን ሰው ሲሆን ምናምን ሳይሆን እውነተኞች ሆነን ነው መቅረብ ያለብን። እውነተኞች ሆነን ምክንያቱም አንተስ አክብረኸዋል ወይ ብለን መጠየቅ መቻል አለብን ወንድማችንን። ይሄኛው ደግሞ ኦቨር እንትን ካለ በቃ ወይ ወንድሜን አትናገርብኝ፣ እሱንም አትናገርብኝ፣ በእኔ ምክንያት ነው የተገናኛችሁት፣ እኔን ተናገሩ ብለሽ በመሀል መቆም ነበረብሽ። አዙሮ ማየት ብትቺ መልካም ነው። ሀይሚዬ እኔ ከልቤ ነው በጣም ነው የምወድሽ። እንደዚህ ስልሽ ግን ጥፋትም እያጠፋሽ ብሩክንም እየጎዳሽው ራስሽንም እየጎዳሽ ባይዘው አሁን ላይ ብሩክን ብቻ አይደለም እየጎዳሽ ያለሽው ራስሽንም እየጎዳሽ ነው ያለሽው። ከብሩክ መለያየት ደስታ እንደማይሰጥሽ እንኳን እያወቅሽ ነገር ግን ወንድሜ ወንድሜ በሚል ርዕስ ተጠምደሽ አሁንም ወንድምሽ ተደብድቦ አይደለም ባይዘው ወይ መግቢያው ላይ እንደተናገርኩት የብብቱን ጸጉር ላጭቶ ልኮት ነው፣ ወይም ደግሞ ሀይሚን ለማሳመን እያደረገ ያለው ትወና ነው እንጂ ብሩክ ይሄንን እንደማያደርግ ሁላችንም እየተናገርን ነው። አሁንም እንናገራለን። ብሩክ ይሄን አያደርግም። አንቺም ደግሞ ከአንድ ጎን ብቻ መቆም የለብሽም። ለሰዎች የምንመሰክረው ዝም ብለን በጭፍን ወንድሞቻችን ስለሆኑ እህቶቻችን ስለሆኑ ዘመዳችን ስለሆኑ ሳይሆን ለእውነት ስንቆም ነው። ለምን አታከብረውም ከማለት ይልቅ አንተስ እያከበርከው ነው ወይ ብለን ብንናገር ጥሩ ነው። ብሩክ አስከብሮሽ ነው የኖረው፣ አክብሮሽም ነው የኖረው። አክብሮሽ መኖሩ ግን ማስወለድም ማስረገዝም አትችልም ለመባል ነው ያበቃው እንጂ ምንም አዙሮ ማየት ጥሩ ነው። የእውነት አዙሮ ማየት ጥሩ ነው። አንዳንዴ ብዙ ስህተቶች መሆን የሌለባቸው ነገሮች እየሆኑ ነው። ሀይሚዬ ባይዘው ብሩክን ሳይሆን ራስሽን እየጎዳሽ ነው አሁን ላይ ያለሽው። ራስሽንም እየጎዳሽ ነው። በብሩክ መጎዳት ውስጥ ያንቺ ደስታ ያለ አይመስለኝም እኔ እስከማውቀው ድረስ። እንደዚሁም ከብሩክ መለያየት ለአንቺ የሚያስደስትሽ ነገር እንዳልሆነ ነው የማውቀው እስካሁን ድረስ። ይህ ነገር ደግሞ አሁን ላይ አንቺ ነሽ በዚህ ነገር ላይ መወሰንም ማስተካከልም ይበልጥ ነገሩን ማበላሸትም የምትችይው አንቺ ነሽ እና ይበልጥ ያንቺ ማስተዋል አሁን ላይ ያስፈልጋል። ነገሮችን አስተውይና ለማስተካከል ሞክሪ። ንግግርሽንም ውሳኔሽንም እንደዚሁም መደገፍና መቃወም ያለብሽንም ሰው ለይ። የእውነት በጣም በጣም ግራ የሚያጋባ አሁን ወንድሜ ወንድሜ በሚል ነገር ወንድም እንደ ባል አይሆንም፣ ወንድም እንደ ባል አይቀርብም። ባይዘው ከዝምድና አንጻር እያልኳቸው አይደለም። አሁን ኤፋ ቢያፈቅርና ፍቅረኛውን ይዞ ቢመጣ ሀይሚ ጸባዩን አሳምራ ነው ባይዘው መቀመጥ ያለባት። ከኤፋ ፍቅረኛ ጋር ሀይሚ ጸባዩን አሳምራ ነው መቀመጥ ያለባት። ምክንያቱም እህቴን አክብሪ ብቻ ሳይሆን ሚስቴንም አክብሪ ይላታል። ማንም ሰው እንደዚህ ይላል። ይህንን ነገር አውቀሽ ወንድምሽንም ብሩክንም ማስከበር እየቻልሽ ነገር ግን በአንድ ጎን ብቻ መቆምሽ
ደስ የማይል ነገር ነው። በኋላም ምናልባት የሚጸጽትሽ ነገር ሊሆን ይችላል። ኤፍሬም ደግሞ ሀይሚን ከቡራ ሊለያት የፈለገው ተብሎ የወጣ አንድ መረጃ አለ። የእውነት እንደዛ ከሆነ ደግሞ በጣም ያሳዝናልም ያስጠላልም። አንዲትን ሴት ከአንድ ወንድ ቀምቶ ከአንድ ወንድ ወስዶ ወደ ሌላ ወንድ ማሸጋገር ማለት በጣም ይደብራል። ሌሎቻችሁ ደግሞ ሀይሚና ብሩክ በመለያየታቸው በጣም ያዘናችሁ የሀይሚና የቡራ ትክክለኛ ወዳጆች፣ የሁለታቸውን ደስታ የምትፈልጉ ባለ ንጹህ ልብ ባለቤቶች በጣም እንዳዘናችሁ፣ በሁለታቸው መለያየት በጣም እንደደበራችሁ እንደጨነቃችሁም ጭምር እየነገራችሁኝም ነው። በቴሌግራምም እንደዚሁ በኮመንትም አንዳንድ መልእክቶች ይመጣሉ። ምንም አትዘኑ፣ አትጨነቁ። ነገር ግን በቻላችሁት አቅም ምከሯቸው። እያደረጉ ያሉት ነገር ልክ እንዳልሆነ ሀይሚም ራሷንም ብሩክንም እየጎዳች እንደሆነ፣ ብሩክ እንግዲህ በቻለው አቅም ከአቅሙም በላይ ሞክሯል እንድትረጋጋ ተነጋግረው እንደሚፈቱት። ብሩክ ካጠፋው ጥፋት በላይ ጉዳዩን ለማስተካከል የሞከረበት ነገር ነው የሚበልጠው። እዩ መጣች ተባለ፣ ልጅህ ነው ተባለ። ይሄ ልጅ እኮ የሌለበት ቦታ እኮ ነው ስሙ እየጠፋ ያለው። ልጁ ያልሆነውን ሰው ልጅህ ነው ተባለ። እሺ ካላችሁ በቃ ማረጋገጫ እስከማመጣ ልጅቱ እስከምትወልድ ድረስ ጠብቁኝ አለ። ያላደረገውን ልጅህ ነው እየተባለ ስሙ እየጠፋ እንኳን ስሜን አጠፋችሁ አላለም። ጠብቁኝ አለ። አሁን ንጹህነቱን ደግሞ ስትወልድ እርግጠኛ ነኝ ንጹህነቱን የሚገልጽ ማስረጃ እንደሚያመጣ እርግጠኛ ነኝ። ይቺ ወይዘሪት አብሳላት ደግሞ ወዳጅ መስላ ቀረበች፣ ተማጨጨች፣ ሙጭጭ አለችበት። በቻለው አቅም ከሷም ለመራቅ ሞከረ። በዚህን አጋጣሚ ደግሞ ሀይሚ ከሱ መራቋ ልክ አይደለም። ኤፋም ለሷ አስቦ እንዳልመጣ ትክክል ነው። ምክንያቱም ከአመጣጡ ያስታውቃል። ደስተኛ እንደማትሆን ከብሩክ ተለይታ እንኳን እየነገረችው፣ ነገር ግን የእሱን ስሜት ነው አሁንም እያዳመጠ ያለው። ጭራሽ ደግሞ ሀይሜንም ለማሳመን እየሄደበት ያለው መንገድ በጣም የሚደብር። ከኤፋ ጥፋት አንጻር እንደዚህ በቀላሉ የብብቱን ጸጉር ላጭቶ መላክ ሳይሆን አፍንጫውን ሁሉ ያስብለው ነበረ። እና ብሩክ ታጋሽ ነው፣ እውነት በጣም ታጋሽ እንደሆነ ነው እየተረዳው ያለሁት። ብሩክ በጣም የዋህና መልካም እንደሆነም ነው በተለይ አሁን ላይ እየተረዳን ያለ ነው። ቡቡዬ መልካምነትህ፣ ጨዋነትህ፣ አዛኝነትህ እውነትህን እንደሚያወጣልህ እርግጠኛ ነን። በቅርብ እውነት ተሸፍና አትቀርም። ማንም ሰው ምንም ብሎ ቀጥፎ ቢቀጥፍባችሁና ቢዋሽባችሁ እናንተ ጋር እውነት ካለች ግን ዝም ብትሉ ምንም እንኳን ቢጮሁ የሚጮሁ ውሸቶች እውነታን አያሸንፉም። ስለዚህ የቡራ እውነት በቅርብ እንደሚወጣ እንደዚሁም ደግሞ የቡራ መጎዳት ለሀይሚ እንደሚታያት እርግጠኛ ነኝ። በቅርብ ብሩክና ሀይሚ አብረው እንደሚመጡም ባለሙሉ ተስፋ ነኝ። መልካም ጊዜ